ሌላው ደግሞ ታገኛለሽ። ምን? አዎ ቀጣይ ሳምንት ሽማግሌ ላካት ታገቢያለሽ። ጆሮዬ ነው ወይስ የቀለድሽ? እየቀለድኩም አይደለም ጆሮሽም አይደለም። እማዬ ይሄማ የማይሆን ነገር ነው። አይ ስለተናደድሽብኝ ነው አይደል እናቴ? በቃ ተረጋጊና እናወራለን። እሺ ተናድጄ አይደለም ቃሌ ቃል ነው። ታገቢያለሽ ብያለሁ ታገቢያለሽ። እውነት እማዬ ይሄን ቃላችን ተናገርሽ? ከአንቺ ነው የወጣው? እኔ እኮ ልጅ ጽጌረዳ ነኝ። ነገርኩሽ ታገቢያለሽ ብያለሁ ታገቢያለሽ። በቃ ይሄማ ይሆናል። እኔ ተፋልሻለሁ። ከዛ ጭቅጫ ፍቅረሽ አይደል? እና ያለና ይበቃናል። ይበቃናል ማለት ምን ማለት ነው? በቃ ይበቃናል ማለት በቃ ይበቃናል ነው። ሲጀመር እኮ ሰው ላይ እንደዚህ አይነት ነገር ማድረግ ተገቢ አይደለም አይደል? እሺ ገባኝ። እኔ እንኳን ላደረኩት ነገር እጄ ይቅርታ ጠይቄያታለሁ። አንቺም ጠይቂያት። እሺ ያልከኝን ነገር በሙሉ አደርጋለሁ። ግን ቆይ የኔና ያንተ ጓደኝነትስ ይቀጥላል? ይኸውልሽ እኔ ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እሺ ስለዚህ በቃ ተረጅኝና ሆነች። አይመስለኝም ነብዩ። እኔ እናንተ እንደዚህ በቀላሉ አንለያይም። በጋብቻው ደግሞ እንደተስማማች ሰምቻለሁ። መቼ የሚሆን ነገር አለም? እሺ መቼ? ስለዚህ ስለ ስርዓትሽን ይዘሽ አርፈሽ ተቀመጭ። እንዴ ነብዩ ስለ ጋብቻው አውቃል እንዴ? እኔ እኮ አንለያይም ወይ ብዬ ስልክ በጓደኝነት እንጂ በሌላ ነገር አስቤ አይደለም። ይኸውልሽ ፌበን አንቺ ሙሉ ለሙሉ ጋብቻው እንደተቀበልሽ ሰምቻለሁ። ማኔ ነብዩ? አረ ተሳስተሃል። እኔ እንደዛ አላደረኩም። እኔ እንዴት ነው በዚህ ጋብቻ መስማማው? ሁሉንም ነገር በደንብ አውቃለሁ። እሺ እኔ ስለምትለው ነገር ምንም አላውቅም ነብዩ። እኔን እኮ መሸወዳችሁ ፊቴ መተሽ አታስመስይ። እኔ እያስመሰልኩ አይደለም። ለማንኛውም ጋብቻ ብሎ ነገር የለም። ይሄንን ጭንቅላትሽ ውስጥ አስቀምጪሽ። እሺ እሱን ደግሞ አብረን እናያለን። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ተወዳጅ የጽጌረዳ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ የጽጌረዳ እናት ለአቶ መስፍን ልትድራት እንደሆነ እንደተስማማችሁ ተናገረች። እናም እሱ ላገባትና ረጋ ያለች ልጅ ነች፣ እሷን አገብቼ አለምሽን አሳይሻለሁ፣ የተደላደለ ህይወት ያሰጣታለሁ በማለት ለማግባት ትወስናለች። ይህንን ቤት ለልጄ ሰጥቼ ለነቢዩ ሰጥቼ እኛ ሌላ ቤት እንኖራለን፣ ግን እኔን ጥላችሁ ለመሄድ ስታስቡ ከፋኝ እያለች ማልቀስ ጀመረች። እትዬ እባክሽን በጭራሽ እኛ ወደ የትም ትለንሽ አንሄድም፣ ሁሌም አብረን ቤተሰብ ነን፣ እባክሽ አታልቅሺ፣ አንቺ እኮ ሁሉ ነገራችን ነሽ፣ ስለዚህ አንቺ አረግሽልኝ ማንም አላደረገልኝም፣ መቼም ቢሆን እኔ ብቻሽን አልተወሽም ስትል ጽጌረዳ እናት ዘርፌ ስትነግራት ነበር። እና ታዲያ እኔ ማግባት መስፍን እኔ ማግባት ጽጌረዳ ፈቃደኛ ነች ብሎ ስጠይቀው አይ አልነገርኳትም። ምን? አዎ አልነገርኳትም፣ ግን ልጄ ከኔ ፍቃድ ምንም ነገር አታረጉም፣ አሳዋይዋ እኔ ልጄን አሳምናታለሁ በማለት ዘርፌ ትናገራለች። ነገር ግን ጽጌረዳ ማንን እንደምታገባ የማግባት ፍላጎት እንኳን እንዳላት እርግጠኛ አልነበረችም። ነገር ግን ልጄ እኔ ያልኳትን በሙሉ ታደርጋለች እናም ትሰማኛለች በማለት ዘርፌ እርግጠኛ ትሆናለች ማለት ነው። ነገር ግን ነብዩም ለሷ ስትድራት ለማዳር ስታስብ ነበር። እንግዲህ አባቷ የሚሆነውን ጽጌረዳን ለማግባት ፍላጎትና ጽጌረዳ ጥሩ ጭንቅላት አላትና ጎበዝ ልጅ እንዳለች እንደሆነችም ጭምር እየነገራት ነበር። አዎ ልጄን ብዙ ነገር ሆኜ ነው ያሳደግኳት፣ ስለዚህ ምንም ብፈጠር ሁሌም ከጎና ነኝ ብሎ ይነግራታል። እና አብረን ስንኖር አንቺም ከኛ ጋር ትኖራለሽ፣ ሌላ ቤት እንትን ብለን አብረን እንኖራለን ስል ይነግራታል። እናም የጽጌረዳ እናት እሺ ብላ እሷም ከእሷ ጋር መስማማቷን ትፈቅዳለች። እናም እሺ ትለዋለች። እናም ምንም ብፈጠር ልጄ ያለኔ ፍቃድ ምንም ስለማትል ልጄን ታገባላችሁ በማለት ትነግረዋለች። ጽጌረዳ ደንግጣ ልክ እናቷን ስታይ ሮጣ አምናን ጋር ሄደችው። አምናን እባክህ ቆይ አንቺ ምን እያልሽ ነው? እብድ ነሽ እንዴ? ወይኔ ይቅርታ ራቁት መሆንን አላየውም ነበር፣ እባክህ ይቅርታ አድርግልኝ ትለዋለች። ቆይ ምን ተፈጥሮ ነው? እባክህ ይሄንን አባት ክፍል ውሰድልኝ ሻይ። እሺ ምን ተፈጥሮ ነው? እኔ ወስድልሻለሁ፣ ግን የሆንሹ ነገር አለ ካልነገርሽኝ በስተቀር ይላል። ያውም እትዬና እናቴ አባት ክፍል ነው። ታዲያ እናትሽ ደግሞ አባቴ ክፍል ምን ልታረግ ነው የገባችሁ? አላቅም ብላ ነገረችው። እሺ መጀመሪያም
የምወስድ ከሆነ አንድ ነገር እንድታደርግልኝ እፈልጋለሁ። ጉንጭን ካልሳምሽኝ በስተቀር አልወስዱም ይላታል። እና እባክን ወዴትም በቃም ከዚህ ጉድ ውጪ ስላት አይ ወዴትም አልወጣም እና እባክሽን ስትል በቃ ወይን ልብስን ቀይሮ እንጂ ፊቴን አዞርልሃለሁ ስትለው ይሄ ደግሞ ምን ማለት ነው? ምን ተፈጥሮ ነው ንገረኝ ብለው ለመናገር አልፈለገችው ነበር። ነገር ግን እናቴ እዛ እንዳለችው እናቴ እኔ እዚህ ሰራተኛ ሆኜ እንደምሰራው በጭራሽ አታውቅም ስትል ትነግረዋለች። አልገባኝም ታዲያ ምን እንዳደረግ ነው የምትፈልጊ? ይህን አባት ክፍል ውሰድልኝ እባክህ ትሎና ትስማማለች። ከዛ እሺ ትሎና ጉንጭን ትስምና ያላት አማራጭ እሺ በቃ ውሰድልኝ፣ ቆይ ምን ማለት ነው እያለችው ነበር። ከዛ ምሹም እሽልና ይስማማል ማለት ነው። እና ተስማምቶ ሻውን ይዞ ልክ ሲሄድ ያልጠበቀ ነገር ተፈጠረ። ጽጌረዳ እንግዲህ መስፍን ልታገባ እንደሆነ እናቷ እርግጠኛ ሆና ወስና ተናገረች። ነገር ግን ጽጌረዳ እዚህ ሰራተኛ ሆና እንደምትሰራው በጭራሽ አላወቀችም ነበር እሷም ማለት ነው። እና ድንገት ውጭ ላይ ይገናኙና ትጫወበታለች እዚህ ትምህርት ቤት እንጂ በጭራሽ እዚህ ሰራተኛ ሆና እየሰራች እንደሆነ በጭራሽ አላወቀችም ነበር እሷ። ልክ ስታው ያላት ነገር በሙሉ እንደዛ እንደሆነ እዚህ ተቀጥሬ እንደምሰራው በጭራሽ እናት አታውቅም ብላ ትነግረዋለች። እናም ምናን እንደ ድጋሜ ድንገት ገብቶ ያው ልጁን እንድታገባ ስትነግረው ነበር። እና በጭራሽ እኔ ማንንም ማግባት አልችልም፣ ያለኔ ፍቃድ እንዴት አባዬ እኔን ትድረኛለህ? አልፈልግም፣ በጭራሽ ያችን ልጅ በጭራሽ ማግባት አልፈልግም ስትል አይ እኔ መውጣት አለብኝ፣ እናንተ ብቻችሁን አውልቁች በይ፣ የትም አትሄጂም፣ እኔ በጭራሽ ማንንም ማግባት አልፈልግም፣ ያለኔ ፍቃድ አትድረኝም አባዬልና ይጨዋል። አይ አንቺ ብትሄጂ ይሻልሻል፣ እኔ ልጄን ብቻው አናግረዋለሁ ይልና አምናን በጣም ይጨውና ይናደዳል ማለት ነው። እና ቆይ አባቴ እኮ ነው እንዴት እንደዚህ ታናግረኛለህ? ትሰማኛለህ? እኔ አንተን ለማሳደግ ደስታ ፈገግታ ከኔ ርቆ እዚህ ላይ ተቆራምቼ ነበር አንተን ሰው ያደረግኩ፣ አንተ ጭራሹ ለእኔ መልስ ሰጥተህ አላገባም ችላኛል። ትሰማኛለህ? ብዙ ነገር ሆኜ አሳድጋለሁ። አሁን ግን አንተ ልጅነትን የምትመሰክርበት ጊዜ ነው። ስለዚህ ሳትወድ ታገባለህ ብሎ ይናገራል። የማታገባ ከሆነ በጭራሽ ውርስ ውስጥ ምንም ነገር ውርስ እንደማይኖርና የምትንቀባረርበት ሀብትም ምንም ነገር ከውርስ ውጭ እንደሚሆን ነገረው። እናም ወደድክም ጠላም አሁን የምልን ነገር ታድርጓል በማለት ይነግሯል። ነገር ግን ምናን በጭራሽ እኔ ማግባት አልፈልግም፣ ምንም ቢፈጠር ከአሁን በኋላ ማግባት አልፈልግም በማለት ይናገራል። እና አባቱ እጅግ በጣም እናደድና እንዴት ለኔ መልስ ትሰጠኛለህ በማለት በጥፊ ይመተዋል። እና በጥፊ ስመተው እንዴት እኔ እንደዚህ ትለኛለህ በማለት በጥፊ ይመተውና ከዛና ምናምን በጣም ይደነግጥና አባቴ እንዴት እኔ በጥፊ ትመተኛለህ በማለት ያለቅሳል። እና ምንም ቢፈጠር ከአሁን በኋላ ምንም ሰማኛል። እንዳጋጣሚ ዘርፌ ጽጌረዳ ታገኛለች። እማዬ ቆይ ምን እየሰራሽ ነው? እዚህ ምን እየሰራሽ ነው ብላ ጮችባት። እና እናቴ እንደምታስቢ አይደለም፣ የትምህርት ቤት ክፍያ በጣም ብዙ ስለሆነ እዚህ ድረዳሽ ብዬ ተመላላሽ እየሰራው ነበር ስትል እንዴት ነው እኔ ለአንቺ ምን ሆኜ አንቺን ትምህርት እንድትማሪልኝ ፈልጌ ነው እንጂ እኔ የሰው ቤት ተቃጥዬ የሰውን ትንገርፎኝ እንድኖር ያደረኩት አንቺ ለማሳደግ ነው። ስለዚህ አንቺ ደግሞ ሰራተኛ እንድትሆኚ በጭራሽ እኔ አልፈልግም። እንዴት እንደዚህ ታደርጊኛለሽ? ስታታልኝ ነበር እስካሁን ትልና እጅግ በጣም ተናዳ ጽጌረዳን በጥፊ ልትመታ ስትል አምናን ይዛትና እባክሽ የጽጌናት እባክሽን ተረጋጊ እባክሽ ብሎ ይለምናታል። እስካሁን ያታለልሽና የዋሸሽኝ መቼም ቢሆን አልረሳም፣ እንዴት እንደዚህ ታደርጊያለሽ በማለት ይጮህባታል። እና እባክሽን ተረጋጊ ብሎ እሷን ለማረጋጋት ዝም በል በኔና በልጄ መሀል አንተ መግባት የለብም፣ ካሁን በኋላ የራሳችሁ ሰራተኛ ፈልጉ እንጂ በጭራሽ ልጄ የእናንተ ሰራተኛ አይደለም። ትሰሚኛለሽ? ካሁን በኋላ እኔ ምንሽን የማሰሚ ከሆነ እናቴ እባክሽ አንዴ ላስረዳሽ፣ ስሚኝ፣ አንዴ እንድትሰሚኝ እፈልጋለሁ እባክሽን እያላት ነበር። እና እሷ ግን አልሰማሽም። ትሰሚኛለሽ? አሁን ቀጥለሽ ወደ ቤቱ ላይ እየጎተተቻት ወደ ቤት ይዛት ትሄዳታለች ማለት ነው። እና ቤት ካደረሰቻት በኋላ እጅግ በጣም ትጫውና ትቆጣታለች። እና ትሰሚኛለሽ? አሁን እኔ የምልሽን ነገር ብቻ ነው የምታደርጊ ብላ ዝም በይ፣ ምንም ነገር እንድትሰማ መስማት አልፈልግም። አንቺ እኔ
ብዙ ነገር ያሳደኩ እንደዚህ ሰውት ተቃጥለሽ እንድትሰሪ አይደለም ምንም ይሁን ምንም እኔም አምናን ከውን በኋላ ጽጌረዳ ላይ ያደረግነው ነገር ከውን በኋላ አናደርግም እባክሽን ፈን አቁሚ ይላታል። አልገባኝም እሱ ደግሞ ምን ማለት ነው? ጽጌረዳን እስካሁን ያደረግነው ነገር እኔ ራሴ ይቅርታ ጠይቃታለሁ፣ ስለዚህ አንቺም ይቅርታ ጠይቂያት ይላታል። እሺ አድርገዋለሁ። ታዲያ የኔ እናንተ ጓደኝነት ስትለው ከውን በኋላ እኔ እናንተ ጓደኝነት እና ስለ ጋብቻ ደግሞ እንደተስማማሽ ሰምቻለሁ። ጋብቻ የሚባል ነገር የለም። እኔ አንቺን ላገባሽ በጭራሽ አልፈልግም። ካይምሮሽ ብትረሺ ይሻልሻል ትላታለች ይላታል። እሷ ግን መቼም ቢሆን እኔ እናንተ እንዲህ በቀላሉ የምንደራረግ ሰዎች አይደለንም ስትል ትነግረዋለች። እናም በዛ የተነሳ እጅግ በጣም ትናደዳለች። እናም መስፍን ግራ ይገባዋል። ምክንያቱም ልጁ እሷ ማግባት በጭራሽ እንደማይፈልግና በጭራሽ እንደማይወዳትም ጭምር ትነግረዋለች። እናም እንዴት ነው እንደዚህ የምትል ግራ ይጋባል። እና ምን ተፈጠረ ስትለው አው ብትረሺ ይሻልሻል፣ እኔ በጭራሽ አንቺን ላገባሽ አልፈልግም። ስለዚህ ይህንን ነገር ስለ ጋብቻ መስማትን አላቅም፣ ነገር ግን እኔ ይህንን ነገር አልተቀበልኩትም። ስለዚህ እባክህ የማውን ነገር አታውራ ስትል ትነግረዋለች። እና ምንም ቢፈጠር እኔ መቼም አላገባሽም፣ ጽጌረዳ ላይ ያደረግነው ነገር ይቅርታ መጠየቅና ከአሁን በኋላ ሰላም ማውረድ አለብን ስትል ትነግረዋለች። እና እሷም ተስማማና ግን መቼም ቢሆን እኔ እናንተ በቀላሉ እንደዚህ የምንለያይ ሰዎች አይደለንም ይላታል። ሆኖም ግን ከአሁን በኋላ ምንም ቢፈጠር ከኔ መራቅ አትችልም ስትል ትነግረዋለች። እሱን አብረን እናያለን። ጋብቻ የሚባል ነገር እንድትረሺ እፈልጋለሁ እያላት ነበር። እሷም ተስማማና ከዛ ማድረግ ያለባቸውን ማሰብ ትቀጥላለች። እና አሁን ማድረግ ያለብን አንድ ነገር ብቻ ነው። ጽጌረዳ ምንም ነገር አላትም እና ይቅርታን ጠይቃታለሁ። እሱን የምትፈልገው ነገር አድርገዋለሁ። ነገር ግን እኔ እናንተ ጓደኝነታችን ማጣት አልፈልግም። እኔ ጓደኛዬ እንድትሆን የፈለኩት እንድታገባኝ ብዬ ሳይሆን ጓደኝነትን ብቻ ነበር የፈለኩት ስትል ትነግረዋለች። እና በዛም አምና ግን በጭራሽ እሷን ማግባት ፍላጎቱም እንደሌለው ጭምር ብነግራቱም ነገር ግን እሷ አልተቀበለችም ነበር። እናቷ እሷን አሳመነችው። ምክንያቱም ያቶ መስፍን ልጅን ማግባት እንደምትፈልገው ደጋግማ አይምሮዋ ስለሞላች፣ መስፍን ግን ግራ ተጋባ። ልጁ በጭራሽ እሷን ማግባት አይፈልግም። እሱም ጽጌረዳ የማግባቱን ፍላጎት እንዳለው እና አምናን ደግሞ ጽጌረዳን ይወዳታል። በዛ የተነሳ አሁን ላይ አምናን እያደረገው ነገር ግራ ጋባን እና ጽጌረዳ ጋር እንደሚግባቡና እንደሚቀራረቡ ግልጽ ነው። ነገር ግን መስፍን ጽጌረዳ ማግባት እንደሚፈልግ ቢሰማ ምን ይላል ብላችሁ ነው ታስባላችሁ ማለት ነው። ነገር ግን ማዛ እንግዲህ ዘርፍ እንግዲህ በተደጋጋሚ በጭራሽ ከዚህ በኋላ ከትምህርት ቤት ወደ ቤት ነው የሚሆነ ጉዞች እንጂ በጭራሽ ምንም ነገር እንድታረጊ አልፈልግም። ትሰምኛለሽ? ደግሞ ታገባለሽ? ምን እናቴ ምንድን የምታወሪ? የሰማሁት ነገር ጆሬ ነው ማለት ነው። ታገባለሽ ማለት እንዴ? ሲጀምር ማን ነው ማገባው? እኔ በጭራሽ ምንም ማንም ሰው ማግባት አልፈልግም። ትምህርት መማር ነው የምፈልገው። ወደሽም በግድሽም ታገባለሽ። ትሰምኛለሽ? እያለቻት ነበር እና እንድታገቢ እፈልጋለሁ። የማታገቢ ወደ ሰው በግድሽ ታገባለሽ። እኔ ምንሽን መስማት ግዴታሽ ነው በማለት ትጫወበታለች። ጽጌረዳ ግን መቼም ቢሆን ማግባት እንደማትፈልግ አለዛ ብቻሽን ጥቼ እጠፋልሻለሁ እያለቻት እያዛተችበት ነበር። አይ በግድ ምድሪን ከሆነ እኔ ጠፋብሻለሁ እንጂ በጭራሽ እኔ ማግባት አልፈልግም። እናቴ እባክሽን፣ እሺ ስራውን አቆማለሁ፣ የምትፈልጊን አደርጋለሁ፣ ግን በግድ እንዳገባ አታድርግኝ እባክሽን ብላ ትለምናታለች። እና እባክሽ ስትላት አይ ወደ ሰው በግድሽ ታገባለሽ፣ ጨርሻለሁ፣ እኔ የምለው ነገር ነው የሚሆነው በማለት ትጮህበታለች። ነገር ግን ጽጌረዳ በጭራሽ ማግባት እንደማትፈልገው ደጋግማ ትነግረዋለች። ወድሽም ጠላሽም የምልሽን ነገር ታረጋለች በማለት ትጮህበታለች። እና እንደ አጋጣሚ ልክ ስትወጣ ከምትካ ፊት ለፊት ተገናኙ። ምነው እትዬ በሰላም ነው ስትላት አይ ሰላም ነው፣ ምንድነው ያወራችሁት? እና ለልጅሽ የጋብቻ ነገር ነገርሻት ስትላት አዎ ነግራታለሁ፣ ሳትወደው በግዶ ታገባለች በማለት ትነግራታለች። እና ምንም ቢፈጠር እኔ ማግባት አልፈልግም እናቴ፣ የፈለግሽን አድርግ እንጂ እኔ በግድ እንድታገቢ እንዳገባ አታድርግኝ እባክሽን፣ የፈለግሽውን ነገር እቀጣልሻለሁ፣ ግን እንዳገባ አታስገድጂኝ ስትል ትነገራለች። እናቴ የፈለግሽን አድርግ እንጂ እኔ በጭራሽ አላገባም ስትል መናገሯን ቀጠለች። እንግዲህ በግድ ወዳ ሰው ታገባለች ብላ ካስፈራለቻት በኋላ ድንገት ሲጨቃጨቁ ተስማሙ። ምን ተፈጠረ? ልጅሽን አናገርሽው የጋብቻውን ነገር ስትላት አዎ አናግራታለሁ ትዬ። አይ ጥሩ ነው እንግዲህ እንደምትቀበለው ተስፋ አደርጋለሁ። ይህን እድል ማስመለጥ የለባትም ብላ ምን ታስባለች። ነገር ግን
ቆይ ምን ተፈጠረ? ለዚህ ነገር ጋብቻ ነገር ስትረቃው አናግራታለሁ። ወደ ሰውን በግዷ ታገባለች። ከቃሌማ ወዴት እንንቃትልም አለዛ ግን የማደርገውን እኔ ነኝ የማውቀው ስትል በንዴት ትናገራለች። ጽጌረዳ ግን ይህንን ስትሰማ በጭራሽ እንደማትስማማና ፍላጎት እንደሌላት ትናገራለች። ወደ ተመልካቾች እንግዲህ ጽጌረዳ ማን እንደምታገባው ለመጠየቅ ትወስናለች። ነገር ግን አቶ መስፍንን እንደምታገባው ስትሰማ በጭራሽ እንደማይሆን ደጋግማ ነገረችው። ወደ ተመልካቾች ዛሬ ቪዲዮ እንመስል ነበር። ቀጣይ ቪዲዮ እስከ ነገናኝ ድረስ ሰላማችሁ ይብዛልኝ።